በሳይኮሎጂ የሰው ልጅ ፍላጎቶች በአምስት ደረጃዎች ቅደም ተከተል የተዋቀሩ ናቸው። ይህንን ምርምር ያደረገው አሜሪካዊ ሳይኮሎጂስት አብርሃም ማስሎ ነው። ማስሎስ ሃይራርኪ ኦፍ ኒድስ ይሰኛል። ይህንን ቪዲዮ እስከ መጨረሻ ከተከታተልክ አንተ በየትኛው የፍላጎት ደረጃ ወይም የትኛውን ፍላጎትህን ለማሳካት እየጣርክ እንደሆነና እንዴት ማሳካት እንዳለብህ ቀለል አድርጌ ለማስረዳት እሞክራለሁ። ወደ ቪዲዮ እንደ አብርሃም ማስሎ ከሆነ የሰው ልጆች እነዚህን አምስት የፍላጎት ደረጃዎች ለማሟላት ነው ላይታች የሚሉት ይላል። ሁሉም ሰው አሁን እየሰራ ያለውን ስራ የሚሰራው አሁን እያደረገ ያለው ነገር እያደረገ እንዲቆይ የሚያደርግ ፍላጎት ወይም እሱ ኒድ ይለዋል። ኒድ የሚባል ገፊ ምክንያት ከጀርባው ስላለ ነው እያደረገ ያለ ነው ይላል። እና እነዚህን ከላይ እንደጠቀስኩት የፍላጎት ደረጃዎችን ባለሙያው ለአምስት የሚከፍል ሲሆን የፍላጎት ቅደም ተከተሎችን የፍላጎት ሃይራርኪውን በአምስት የሚከፍል ሲሆን አንድ ሰው ወደ ቀጣዩ የፍላጎት ደረጃ ከመሻገሩ አስቀድሞ መሰረታዊውን ወይም እሱ ቤዚክ ይለዋል የታችኛውን ከቻለ ሙሉ በሙሉ ወይም በከፊል በደንብ እንጆይ ማድረግ ነው። በብዙ ጥረት፣ በብዙ ድካም፣ በብዙ እርዳታ ወደሚፈለገው ደረጃ ከደረሰ በኋላ ለተወሰነ ጊዜ ያቺ ደረጃ ላይ ከቆየ በኋላ ያ ያለበት ደረጃ ያስጠላውና ወይም ይሰለቸው ስልችት ይለውና አሁንም ወደ ቀጣዩ ደረጃ ለመድረስ ሌላ ፍላጎት ይተነሳል ይላል። ወይም ቀጣዩን ደረጃ ላቅ ያለውን ከፍ ያለውን ኒድ ለማሟላት ድጋሚ ሞቲቬትድ ይሆናል ይላል። እነዚህን አምስት የፍላጎት ደረጃዎችን ወይም ሃይራርኪ ኦፍ ኒድስ የሚላቸውን በምሳሌ እያደረግን ቀጥሎ እንመልከት። የመጀመሪያው የፒራሚዱ የታችኛው ወለል ላይ የሚገኘው ማስሎ ዋና ብሎ የሚጠራው ፊዚዮሎጂካል ኒድስ ይላቸዋል። አካላዊ ፍላጎቶች እንበል መሰል ምግብ፣ መጠጥ፣ መጠለያ፣ እንቅልፍ፣ ወሲብ፣ አየር የመሳሰሉትን ማለት ነው። ኤሌመንተሪ ስኩል ላይ መሰረታዊ ፍላጎቶች ተብለን የተማርናቸው ማለት ነው፣ ወይም ባዮሎጂካል ኒድስ። ሁለተኛው የሰው ልጅ የፍላጎት ደረጃ ባለሙያው ሴፍቲ ኒድስ ወይም ሴኪሪቲ ኒድስ ይለዋል። እንግዲህ ሁሉም ሰው ከበላ ከጠጣና መጠለያ ካገኘ ቀጥሎ የሚመጣው ትንሽ ከሱ ከፍ ያለው ነው ማለት ነው። የደህንነት ስሜት እንዲሰማው ይፈልጋል። ሁሉም ሰው ደህና የመሆን ሴኪዩርድ የመሆን ፍላጎት አለ ሁሉም ሰው ማለት ነው። እና ምክንያቱም ያው መኖር ስለማይቻል ማለት ነው ደህና ካልተኮነ። ይህንን ከብዙ አንጻር ማየት እንችላለን። ከገንዘብ አንጻር ሊሆን ይችላል። ፋይናንሻሊ ሴኪዩርድ ብሎ ሊያስብ ይችላል ሰው። ባንክ አሪፍ ገንዘብ ካለው አሪፍ ዲፖዚት ያደረገው ካለ ኦኬ የሆነ ነገር አፕን ቢያደርግ ከዛ ውስጥ ድሮ አድርጌ አውጥቼ ስለምጠቀም ሴፍ ነኝ ብሎ ሊያስብ ይችላል። የሆነ አማውንት ኦፍ እንትን ብር ወይም ከወዳጆች አንጻር የሆነ ችግር ውስጥ ብገባ ኦኬ እከሌ ይረዳኛል ብለን አጠገባችን ያሉ ሰዎችን የምናይበት እንትን ነው። ከፍ ስል መንግስት ይጠብቀኛል ብሎም ኦኬ ሰው ሊያስብ ይችላል። ኖርማል ነው። ያው መንግስት ዜጎቹን መጠበቅ ስለሆነ አንዱ እንትኑ የመንግስት መኖር የፖሊስ መኖር ምናምን የሆነ ሴኪዩርድ እንድንሆን ያደርጋል። ያ ፍላጎት ነው እንግዲህ ባለሙያ ሴፍቲ ኦር ሴኪሪቲ ኒድስ የምላቸው ማለት ነው። ከዛ ከፍ ስል ደግሞ ሁሉም ሰው በጣም ሴኪዩርድ ነኝ ብሎ የሚያስበው በፈጣሪ ሲተማመን ነው። በፈጣሪ መጠጊያዬ ነው ጋሻዬ ነው ብሎ ሲያስብ ነው። እና ያንን ፍላጎት ለማሳካት ነው ላይታችን ማለት። ሶስተኛው ባለሙያው ላቭ ኤንድ ቢሎንጊንግ ኒድስ ይላቸዋል። እንግዲህ የመወደድ የመፈቀር ፍላጎት ማለት ነው። ወደሆነ ቡድን የመቀላቀል ከሆነ ቡድን ጋር አይደንቲፋይ የመደረግ ፍላጎት ማለት ነው። እንግዲህ ተፈጥሯዊ ፍላጎት ነው። ያ ቡድንም ሊሆን ይችላል፣ ግለሰብም ሊሆን ይችላል። ሁሉም ሰው የመወደድ የመፈቀር በቤተሰብ ውስጥም፣ በስራ ቦታም፣ በጓደኝነትም፣ በጾታዊ ጓደኝነትም ከዛ ውጭ ባሉ ጓደኝነትም ይህንን ሁሉም ሰው ይፈልጋል። ከታች ያለውን ሴፍቲ ኒድ ብለን ሁለተኛ ላይ ያነሳውን ካሳካ በኋላ ማለት ነው። ደህና ነኝ፣ አሁን ሰላም ነኝ፣ አም ሴኪዩርድ አም ሴፍ ካለ በኋላ ይህንን ነው የሚፈልገው ማለት ነው። በስራ ቦታ፣ በጓደኝነት፣ በቤተሰቡም ውስጥ ያንን ይፈልጋል። ይህንን አንዳንድ ሊትሬቸሮች፣ አንዳንድ የአእምሮ ጤና ጽሁፎች ሶሻል ኒድስ ይላቸዋል። ማህበራዊ ፍላጎት እንደማለት ነው። ሁሉም ሰው አለው ይሄ ሁሉም ሰው ማለት ነው። ጤናማ በሄልዚ ዴቨሎፕመንታል ፓተርኑን ተከትሎ የሚመጣ ሰው የሚያልፍበት ደረጃ ነው ማለት ነው። እና
ፍቅርን የመስጠትና የመቀበል ፍላጎት ማለት ከፍተኛ የሆነ ፍቅርን የመስጠትና የመቀበል ፍላጎት ጋር ስንደርስ ያንን ነው ባለሙያው ሴፍቲ ኤንድ ላቭ ኤንድ ቢሎንጊንግ የሚለው። አራተኛው ስቲም ኒድ ይለዋል ባለሙያው። ስቲም ኒድ ማለት በሰዎች የመከበር ወይም ወሳኝ ሰው ተብሎ የመመደብ ፍላጎት፣ ከፍተኛ የሆነ ፍላጎት በሰዎች አጠገቡ ባሉ ሰዎች፣ መስሪያ ቤት ሊሆን ይችላል፣ በስራቸው በጓደኛቸው ሊሆን ይችላል፣ ቤተሰብ ውስጥ ሊሆን ይችላል። እነዚህ ወሳኝ ሰው ተብሎ የመፈለጅ ከፍተኛ የሆነ ፍላጎት ሲኖር ማለት ነው። ወይም በጣም ከፍተኛ የሆነ የመከበር ፍላጎት ሲኖር፣ በሰራው ስራ የመከበር አይነት ፍላጎት ሲሰማ ያንን ነው ስቲም ኒድ የሚለው። ባለሙያ ይህንን በራሱ ለሁለት ይከፍለዋል አብርሃም ማስሎ። ግለሰቡ በመስሪያ ቤትም በጓደኞች መሀልም በቤተሰብም ለመከበርና ወሳኝ ሰው ዘማን ምናምን ለመባል የሆነ ነገር አቺቭ ማድረግ አለብኝ ብሎ ሲያስብ ማሰብ ሲጀምር የመጀመሪያ ነው ሰውየው ማሰብ ሲጀምር ስለዛ ጉዳይ። ወይንም ምን ይለዋል ስቲም ፎር ሰልፍ ይለዋል። ስቲም ፎር ዋን ሰልፍ ይለዋል። ያ ማለት ሁለተኛ አጠገቡ ያሉ ሰዎች እገሌ እንዲያ ነው እገሌት እንዲያ ነች እያሉ ያንን ክብር በተግባር ሲገልጡት እንደማለት በድርጊት ሲገልጡት ያንን ነው ስቲም ኒድ የሚለው። እና ሁሉም ሰው ይሄ ጤናማ የፍላጎት ደረጃ ነው። የታችኛውን ላቭ ኤንድ ቢሎንጊንጉን ካሳካን በኋላ የምንሸጋገርበት የፍላጎት ደረጃ ነው ይለዋል። የመጨረሻው የፍላጎት ደረጃ ሰልፍ አክቹዋላይዜሽን ይለዋል አብርሃም ማስሎ። እንግዲህ በሰው ልጅ አእምሮ በሰው ልጅ ጭንቅላት ታስቦ ሊደረስ የሚችል ቦታ በሙሉ የደረሱ እና የተሳካላቸው ሰዎች፣ አንቱታ ያተረፉ ሰዎች የሚገኙበት ምድብ ማለት ነው ይሄ። እነዚህ ሰዎች ከፍተኛ የሆነ የሞራል ሰዎች ናቸው። ከፍተኛ የሆነ ችግር የመፍታት ብቃት ያላቸው ናቸው። ከራሳቸው አልፎ ከጎረቤታቸው ከሰፈር አልፎ ለሀገር ለዓለም የሚተርፍ ስራ የሰሩት ለዓለም የሚተርፍ ስራ የሰሩ ሰዎች የሚገኙበት ምድብ ነው ማለት ነው። ፒራሚዱ በነገራችን ላይ ወደ ላይ ሲሄድ እንደዚህ ሾተጥላል። እንደዚህ ወደ ላዩ ይሄ ሴክሽን ይሄ ፓርት እየጠበበ ይመጣል። ምክንያቱም እነዚህ ሰዎች ጥቂት ስለሆኑ ማለት ነው። አብዛኞቻችን ያለ ነው ከታች ነው። ከዚህኛው ወለል ነው አብዛኞቻችን ያለ ነው እና አብዛኞቻችን መጠለያ፣ ምግብ፣ ቤት፣ ሞዴስት የሆነ ቤት፣ ልጄን ጥሩ ትምህርት ቤት ላስተምር፣ ልጄን ጥሩ ምግብ ልመግብ፣ ጥሩ ቤት ልስራ አይነት እንትን ውስጥ ጥሩ ነገር ልብላ፣ ጥሩ ልጠጣ አይነት ነው አብዛኛው የዓለም ሕዝብ ያለው ማለት ነው። ምንም ጥያቄ የለውም፣ ግልጽ ነው። ብዙ ሰው እድሜውን የሚፈጀው ምን ልልበስ፣ ምን ልጠጣ፣ ምን ልብላ፣ ምን አይነት ቤት ውስጥ ልኖር የሚለው ለማሳካት ላይታች ሰው ነው እድሜው የሚያልቀው። ምንም ጥያቄ የለውም። ከዛ ባሻገር ከፍ ያለ ለዓለም የሚተርፍ ስራ የሚሰሩ በጣም ጥቂት 1% 2% ናቸው ከዓለም ሕዝብና እንግዲህ የሰልፍ አክቹዋላይዜሽን የሚደርሱ ሰዎች በጣም ጥቂት ናቸው። አንደኛ። ሁለተኛ ከፍተኛ የሞራል ሰዎች ናቸው። ከራሳቸው አልፈው ለዓለም የተረፈ ስራ የሰሩ ናቸው። ቀጥሎ ደግሞ እነዚህን እንዴት እስቲ የፍላጎቶችን ቅደም ተከተል መዝነን መመልከት እንችላለን። ምክንያቱም አንዳንድ ሰው ሊከራከር ካለ እኔ መጠለያ ሳይኖረኝ ስለ ፍቅር ማሰብ እችላለሁ ብሎ ሶስተኛ ላይ ያለውን ላቭ ኤንድ ቢሎንጊንግን እንትን ሊል ይችላል። ወይም ሴፍ ሳሎን ከእሱ አልፌ ስቲም ኒድ ከሰዎች መከበርና ፍቅርን ወሳኝ ሰው መባልን ኢንጆይ ማድረግ ይችላለሁ ልል ይችላል። እና ያንን እስቲ በምሳሌ በቅደም ተከተል ቀጥሎ ያለውን ደግሞ ከላይ እንዳነሳ ነው የመጀመሪያው ፊዚዮሎጂካል ኒድ ወይም መሰረታዊ ፍላጎቶች ያልነ ነው። ፒራሚዱ የታችኛው ወለል ላይ የሚገኘው ምግብ፣ መጠጥ፣ አየር፣ መጠለያ ያልነው ማለት ነው። እና እሱን ካሳካይ በኋላ ስለ ነፃነትና ስለ ደህንነት ወደ ሁለተኛው ኒድ ትሄዳለህ ነው ባለሙያው እያለ ያለው። ነገር ግን ደግሞ አንዳንድ ሰው ይችን በፍልስፍና መነጽር አይቶ ገልብጦ ልረዳት ይችላል። እኔ ደህንነት ሳይሰማኝ ሴፍ ሳልሆን ስለምን ምግብና ስለምን መጠለያ ነው ማስበው ልል ይችላል። ግን ሪያሊቲ ምግብ ሳታገኝ ንጹህ አየር ሳታገኝ እና መጠጥ ሳታገኝ አትኖርም። ከሌለ ደግሞ የነወንድም ስለምን ነፃነት ነው የምታወራው? ስለዚህ ቅደም ተከትሎ በዚህ ልክ ነው የሚለው። ሶስተኛ ላይ እንግዲህ ግለሰቡ መሰረታዊ ፍላጎቶችን ካሟላ ከላይ ያነሳሰናቸው ሴፍ ነኝ ብሎ ካሰበ ምንም የሚያሰጋው ነገር እንደሌለ ካረጋገጠ አካባቢው ከገንዘብ አንጻር ከብዙ ነገር አንጻር ሴፍ ነኝ ብሎ ካሰበ ቀጥሎ ነፍሱ የምትፈልገው ፍቅርን መቀበልን መስጠትና መቀበል ደረጃ መቀበል ፍላጎትን ነው። ላቭ ኤንድ ቢሎንጊንግ ያለው ማለት ወደሆነ ግሩፕ የመቀላቀል
በስራ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በቤተሰብ ውስጥ ሊሆን ይችላል። ጠንካራ የሆነ ኢንቲሜሲ ያለው አይነት እንትን ሪሌሽንሺፕ ውስጥ ጠንከር ያለ ፍቅር ለሰዎች መስጠት፣ በሰዎች የመወደድ ፍላጎት ሰዋዊ ባህሪ ነውና ያንን ይፈልጋል። ያ ከሌለ ችግር ስለሚሆን አንዳንድ ሰው በቢዝነሱ በጣም ስኬታማ ሆነው ቤቱ ሲመጣ ችግር አለ። አንዳንድ ሰው በተሰማራበት በሌላም ዘርፍ በጣም ስኬታማ አንቱታን ያተረፈው ነው፣ ቤት ስመጣ ትንሽ የምትጎረበት ነገር አለች እና ያ እንግዲህ ባላንስ መደረግ ይኖርበታል ማለት በተቻለ መጠን። በነገራችን ላይ በየትኛውም አይነት ሁኔታ ውስጥ ቢሆን ለቤተሰብ የተሰጠ ለቅርብ ሰው፣ ለፍቅረኛ፣ ለሚስት፣ ለልጆቻችሁ የሚሰጡት ፍቅር ዲቪደንዱ በጣም ከፍ ያለ ነው። ዋዩ ሪተርኑ በጣም ከፍ ያለ ነው ማለት ነው። ምክንያቱም ማትጸጸቱበት አይነት ነው የሚሆነው። ኦኬ የሆነ ነገር ስናሳድድ የሆነ ነገር ያቀድነውን ለማሳካት ያንን ስናሳድድ በኋላ ላይ መሰረታዊ ነገር ከቤተሰብ ጋር ከልጆች ጋር ከሚስት ጋር የሚኖሪ እንትን ግንኙነት ላላ ያለ ከሆነ በኋላ ሙሉ ነገሩን ነው የሚያበለሻሽብህና በተቻለ መጠን ባላንሷ እንደተጠበቀች ይሁን። ከተቻለ ደግሞ ለቤተሰብ የሚሰጠው ነገር በሙሉ የማይጸጽት ስለሆነ ያ እንደው መዘን ቢያደርግም ችግር ያለው አይመስለኝም። ዲስ ኢዝ ጀስት ፐርሰናል ኦፒኒየን ነው፣ ግላዊ ምልከታዬ ነው፣ ሀሳቤ ነው። አራተኛ ላይ ከላይ ያየናቸው ሶስቱ ፍላጎቶች ሙሉ በሙሉ ከተሟሉ ብቻ ነው ከሰዎች የመደነቅና የመወደድ ፍላጎቱ ብቅ ብቅ እያለ የሚመጣው ይላል ባለሙያው። እንግዲህ ስቲም ኒድ ማለት ነው። ከታች ያየናቸው ሶስቱን ካሟላን በኋላ ነው ወደዚህኛው መሻገር የሚቻለው። ከዚህም ደግሞ ስንሻገር ሰልፍ አክቹዋላይዜሽን ብለን ከታች ከዚህ ቀደም ያነሳ ነው ፍላጎት እየመጣ ይመጣል ማለት ነው። ሙገሳና መደነቅ ሳይኖር ሁሉንም ሰው እኩል የማየት በእኩል አይን የመመልከት ለሞራሊቲ ለህሊና የመስራት ደረጃ ነው ያ። ኦኬ ከሰዎች ሙገሳ ሶስተኛው ላይ አራተኛው ላይ ትፈልጋለህ፣ ሶስተኛው ላይም ትንሽ ያለች ትፈልጋለህ፣ ትጠብቃለህ ሙገሳና ክብር። አራተኛው ላይ ማን ነው? አምስተኛው ላይ ወይም ሰልፍ አክቹዋላይዜሽን ላይ ከሰዎች ሙገሳ መጣ ቀረ አይበርድህም፣ አይሞቅህም። ወደዛኛው አይነት ደረጃ ሰውነት ደረጃ ስትደርስ ማለት ሰው ነው ያልኩት፣ ወደዛኛው ደረጃ ስትደርስ ነው ሰልፍ አክቹዋላይዜሽን የሚባለው የመጨረሻው ማለት ነው። እና ዓለማችን ላይ ይጠቅሳል አብርሃም ማስሎ እንደነ ኔልሰን ማንዴላ፣ እንደነ ማህተማ ጋንዲ፣ እንደነ አልበርት አንስታይን፣ እንደነ ማዘር ትሬሳ ያሉ ከሀገራችንም እንደነ አበበች ጎበና ያሉ እንደነ አይዛክ ኒውተን ያሉ ከራሳቸው አልፈው ለሰዎች የሚኖሩ ሰዎች እስከ አሁን ደግሞ አሁን ላይ እንደነ ኤለን ማስክ ያሉ ከሀገራቸው ከሰፈራቸው አልፎ ለዓለም የሚተርፍ ተጽዕኖ ለዓለም የሚተርፍ ትላልቅ ስራ ትላልቅ ፕሮጀክቶችን እየሰሩ ያሉ ሰዎች በዚህ ምድብ ይካተታሉ ማለት ነው። ፐርፐዛቸውን ያገኙ ትክክለኛ ህይወት ጥሪያቸውን ያገኙ ሰዎች ብለን መውሰድ እንችላለን። በቃ ሙሉ ፍላጎታቸው ከፍ ያለ ከራሳቸው ከቤተሰባቸው ከሰፈራቸው ላቅ ያለ ነገር ሲያስቡና ሲያሳኩ ሰልፍ አክቹዋላይዝድ አድርገዋል። ፉሊ ፋንክሽን እያደረጉ ያሉ ሰዎች ይላቸዋል አብርሃም ማስሎ። ያ ነው እንግዲህ ባለሙያው ጨምሮ ምን ይላል? አንድ ሰው ወደ ቀጣዩ ዙር ከመሸጋገሩ ወደ ቀጣዩ ደረጃ ከማለፉ አስቀድሞ የታችኛውን ደረጃ ሙሉ በሙሉ ወይም እንደው ሙሉ በሙሉ በከፊል አቺቭ ማድረግ አለበት። ያን ሳያደርግ ወደ ቀጣዩ መሸጋገር የለበትም ይላል። በከፊልም ሆኖ ኢቭን ስሙዝ መሆን አለበት ሽግግሩ። ከፊዚዮሎጂካል ኒዱን መሰረታዊ ፍላጎቶቹን ካሟላ በኋላ ወደ ሴፍቲ እና ሴኩሪቲ ኒዶች ሲሻገርም በጣም ስሙዝ ነው። ያኛው ሳይቀር መሰረታዊ ፍላጎቶቹ ሳይቀሩ ከሴፍቲ እና ሴኩሪቲ ኒድም ወደ ላብ ኤንድ ቢሎንጊንግም ሲሻገር የሴፍቲ እና ሴኩሪቲው ሳይሸራረፍ ከላብ ኤንድ ቢሎንጊንግም ወደ ስቲም ኒድ ሲሸጋገር እንደዛ ከስቲምም ወደ ሰልፍ አክቹዋላይዜሽን ሲሸጋገር በእንደዚሁ በስሙዝ ወይ መሆን አለበት ይላል አብርሃም ማስሎ። በነገራችን ላይ ይህንን ቲዮሪ የማስሎውን ሃይራርኪ ኦፍ ኒድስ ቲዮሪ በትላልቅ ካምፓኒዎች ሲኦዎች፣ ማናጀሮች፣ በመንፈሳዊ ቦታዎች፣ በማህበራዊ ህይወቶች አፕላይ ሊደረግ የሚችል ተግባራዊ ሊደረግ የሚችል ኮንሰፕቶች አሉበት ማለት ነው። ካልተሳሳት መጋቢ ሐዲስ እሸቱ አለማየሁ ናቸው ሲያወሩ የሰማሁት እና ቀኑን ሙሉ ምግብ ሳይቀምስ የዋለን ሰው ሰብስበ እግዚአብሔር ፍቅር ነው ብትለው አይሰማህም ብለዋል። እውነታቸውን ነው። መጀመሪያ የሆዳቸውን
ጉዳይ ዲል ማድረግ ይኖርብህ። የሆዳቸውን የረሃቡን ጉዳይ አስታክሰህ ነው እግዚአብሔር ፍቅር ስለመሆኑ መስበክ የምኖርብህ እና አንዳንዴ ዝም ብለን እያወቅን የምንሄድባቸው ሁኔታዎች አሉ። መሰረታዊ ነገር ሳንፈታ ከዛ ላቅ ያለ ነገር ከሰዎች ኤክስፐክት ማድረግ አይኖርብንም ማለት ነው። መሰረታዊ ነገር ሳታሟላ ከልጅ ከፍ ያለ ነገር አጠብቅ፣ በትምህርትም በሌላ በጓደኝነትም ማለት ነው። እና መሰረታዊ የሚባለውን ነገር አሟላለት። ከዛ ትጠይቋለህ፣ ይሄን ያርግልሃለሁ፣ ይሄው ኢን ሪተርን ምን አረግ ብለህ ትጠይቀዋለህ። ልጅህንም ጓደኛህንም ወዳጅህንም መስሪያ ቤት ኃላፊንም ቢሆን ማለት ነው። በሌላ በኩል ደግሞ ይህንን ተመሳሳይ ስህተት የመስሪያ ቤት ኃላፊዎችም ይሰራሉ። አንዳንዴ የግልም የመንግስት መስሪያ ቤት ኃላፊዎች፣ ትላልቅ ካምፓኒ ትላልቅ የመንግስት መስሪያ ቤት ኃላፊዎች ይሰራሉ። ለምሳሌ አንድ ታታሪ የመንግስትም የግል መስሪያ ቤትም ሰራተኛ ለምሳሌ ስልጠና እንዲሰጠው ቲም ስፒሪታቸው እንዲጠናከር የሚያደርግ የኢሞሽናል ኢንቴሊጀንስ ስልጠና እንዲሰጠው እየፈለገ ወይም እሱ ካለበት የስራ መደብ ወደ ላይም ወደ ጎንም ካሉ ሰራተኞች ጋራ ያለን ሪሌሽንሺፕ ኢንተርፐርሰናል ሪሌሽንሺፕ ስኪላችንን የሚያዳብር ስልጠና ይሰጠን ብሎ እየጠየቀ ኃላፊው መጥቶ ሰብስቦ ማበረታቻ ብሎ ሶፍትና ሳሙና በሰጣቸው ለነዛ ሰራተኞች እንግዲህ ተላልፈዋል ማለት ነው። ኃላፊውና ሰራተኛው ተላልፈዋል፣ አልተገናኝቶም ሆኗል ማለት ነው። ይሄ ታታሪ ሰራተኛ እያለ ያለው ቲም ስፕሪት ይጠናከር፣ ከሰዎች ጋር ተቀራርቤ የመስራት ክህሎቴን ማዳበር የሚያስችል ስልጠና ይሰጠኝ እያለ ነው። ይሄ ማለት ሶስተኛ ኒድ ማለት ነው። ፊዚዮሎጂካል ኒድ አልፎ ሴፍቲ ኒድ አልፎ ላቭ ኤንድ ቢሎንጊንግ ላይ ነው ልጁ ያለው። የታታሪ ሰራተኛ እዛው መስሪያ ቤት ከሚሰሩ ሰራተኞች ጋር ያለኝ ሪሌሽንሺፕ ኢንተርፐርሰናል ሪሌሽንሺፕ የስሜት ብስለት የስሜት ልቀት ክህሎቴ ከፍ እንድል እፈልጋለሁ እያለ ኃላፊው መጥቶ ምንድን ነው ብሎ አይ ነው ግድ የለህም እኛ የምንሰጥህ ደሞዝ ቤት ኪራይና ምግብ ከፍሎ ቀርቶ ለሶፍትና ለሳሙና ስለማይበቃ እቺ ሶፍቷን ውሰድና ሳሙናዋን ውሰድና እንትን በል እያለው ነው። የመጀመሪያው ኒድ ማለት ነው። ፊዚዮሎጂካል ኒዱ ላይ ነው ኃላፊው ያለው እና እጅግ ጥንቃቄ ያስፈልጋል በጣም። ይሄ ሰራተኞችን ዲሞራላይዝ የማድረግ ከፍተኛ ኢፌክት አለው፣ ተጽዕኖ ኢምፓክት አለው፣ ከፍተኛ ተጽዕኖ አለው። ይህን ብዙ ቦታ ተደጋግሞ ስነሳ እሰማለሁ። ስፔሻሊ በመንግስት መስሪያ ቤት ብዙ እንደዚህ ያሉ ነገሮች ይሰማሉ። በግል ይሻላሉ መሰለኝ ትንሽ ስልጠናዎች ላይም በደንብ ይሰጣሉ። ቢያንስ በስድስት ወር አለ እንደዚህ እና በመንግስት መስሪያ ቤቶች ግን ከወረዳ ጀምሮ እስከ ሚኒስቴር መስሪያ ቤት ድረስ ባሉ ብዙ የሚሰሙ ነገሮች ስላሉ ሳይንስ እያለ ያለው የስነ ልቦና ሳይንስ እያለ ያለው ደግሞ አሁን እነዚህን አምስቱን የሰው ልጅ የፍላጎት ደረጃዎች ቅደም ተከተሎች ወይም ተዋረዶች ሃይራርኪዎችን ተገንዝቦ በዛው ልክ የሰውን ልጅ ባህሪ እና ፍላጎት ተገንዝቦ ለመስሪያ ቤቱም ለግለሰቡም በሚጠቅም መልኩ ኃላፊዎች መያዝ እንዳለባቸው በተደጋጋሚ የተሰሩ ሪሰርቾች ያሳያሉ። ገብታችሁ ጎግል አድርጎ እውነት ለመናገር ኃላፊዎች ስፔሻሊ አደራ ኃላፊነት ላይ ያሉ ሰዎች ይህንን በደንብ በጥንቃቄ ማጤን ይኖርባቸዋል። ከዚህ ቪዲዮ አንዳች ቁም ነገር አግኝቻለሁ ብለህ ካሰብክ ዘግተህ ከመውጣት በፊት 1 ሰከንድ ወስደህ ቪዲዮን ላይክ ብታደርገው ደስ ይለኛል። ሰናይ ጊዜ